ስለ ብሩኖ ጉማሬሽና ስለ አርሰናል ስለ ክለባችን እየተነሳ የሚገኘው ሰበር መረጃ ምንድን ነው? አርሰናል ትላንትና ምሽት በተሰሙ መረጃዎች እንግዲህ ከፍተኛ የሚባል የዝውውር እንቅስቃሴ ውስጥ ገብቶ መንቀሳቀስ ጀምሯል። ምክንያቱም ከቀጣይ ሳምንት ጀምሮ አርሰናል በይፋ ተጫዋቾች የሚፈልጋቸውን ተጫዋቾች ለማስፈረም ጥያቄ የሚያቀርብባቸው ቀናቶች እንደሆኑ ተረጋግጧል። በሌላ በኩል ክለባችን አርሰናል ስንጠብቀው የነበረውን የዝውውር ጉዳይ እንግዲህ ትላንትና ምሽት ቋጭቶታል ወይም ደግሞ በሚገባ አጠናቆታል። ስለሱም የምናነሳው ነገር ይኖራል። እንደምናችሁ ውድ አድማጭ ተመልካቾቼ፣ እንደተለመደው ክለባችን አርሰናልን የተመለከቱ የዕለቱን ወሳኝ የዝውውር መረጃዎች ወደ እናንተ ለማድረስ እኔ አብርሃም ፍቅሬ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። የአርሰናል ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ያላደረጋችሁ በጣም ብዙ ነገር እያመለጣችሁ ነው የሚገኘው። ምክንያቱም ይሄ በኢትዮጵያ ትልቁ የአርሰናልን መረጃዎች ብቻ ወደ እናንተ የሚያደርስ የዩቲዩብ ቻናል ነው። ሰብስክራይብ ማድረግ አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ትላንትና ምሽት ሰበር በተባለ መረጃ አንድ አዲስ ተጫዋች ከክለባችን አርሰናል ጋር ስሙ መያያዝ ጀምሯል። እንግዲህ አርሰናል ከቀጣይ ሰኞ ጀምሮ ማለት ነው፣ ምክንያቱም ዛሬ ጁን 26 ነው። ከአራት ቀናት በኋላ ጁላይ ይገባል፣ አዲሱ የበጀት ዓመት ማለት ነው። የአርሰናል እቅድ ደግሞ ጁላይ 1 ጀምሮ ነው የዝውውር ስራዎች መሰራት የሚጀምሩት ወይም ደግሞ በይፋ ጥያቄዎች መቅረብ የሚጀምሩት። ትላንትና እንግዲህ የዴይሊ ሜል ዘገባ የፋብሪዚዮ ሮማኖ፣ የዴቪድ ኦርኔስቲን፣ የቤን ጃኮብስ ታማኝ የሚባሉ በሙሉ የዝውውር የመረጃ ምንጮች ሃንድ ኦፍ አርሰናልን ጨምሮ የክለባችን ታማኝ የመረጃ ምንጭ የሆነው ሃንድ ኦፍ አርሰናልን ጨምሮ አርሰናል ከኒውካስትል ዩናይትድ ብራዚላዊውን ብሩኖ ጉማሬሽን ወደ ኤምሬት ስቴዲየም ለማስኮብለል እና በቀጣይ ዓመት ቀዩንና ነጩን ማሊያ እንዲለብስ ከፍተኛ እንቅስቃሴ እየሰራ እንደሆነ ተረጋግጧል። አርሰናል ከተጫዋቹ ካምፕ ጋር ማለትም ከብሩኖ ጉማሬሽ ወኪሎች ጋር የሚመለከታቸው አካላት ጋር ከኤጀንቶቹ ጋር ስለ ዝውውር የሚያገባቸውን በሙሉ አነጋግሮ ስለ ብሩኖ ጉማሬሽ ጠይቋል። ብሩኖ ጉማሬሽ ምንድን ነው የሚፈልገው? ምን ያህል ገንዘብ ነው የሚያወጣው? ከኒውካስትል ጋር ያለው ኮንትራት ምን ይመስላል? በዚህ ክረምት ሌላ ክለብ የመቀላቀል ፍላጎት አለው ወይ? የሚሉ ጥያቄዎችን ለብሩኖ ጉማሬሽ ወኪሎች አርሰናል አቅርቦ ተገቢና ወሳኝ የሆኑ መረጃዎችን ሰብስቧል ማለት ነው። ታዲያ አርሰናል ለዚህ ብራዚላዊ የ28 ዓመት የአማካኝ ስፍራ ተጫዋች እስከ 85 ሚሊዮን ፓውንድ ጭምር ለማውጣት እቅድ እንዳለውና ፍላጎት እንዳለው ቢሰማም ለክለባችን አርሰናል ግን እጅግ በጣም አስደሳቹና ጥሩ የሆነው ዜና ደግሞ ምንድነው? ብሩኖ ጉማሬሽ ከኒውካስትል ጋር አንድ ስምምነት አለው። ያ ስምምነቱም ምንድነው? ኒውካስትል ዩናይትድ ለሻምፒዮንስ ሊግ ማለፍ ካልቻለ፣ ለሻምፒዮንስ ሊግ ብቁ መሆን ካልቻለ ኒውካስትል ዩናይትድ ብሩኖ ጉማሬሽን ብሎ ለሚመጣ ቡድን እስከ 60 ሚሊዮን ፓውንድ ተቀብሎ ብሩኖ ጉማሬሽን ለመልቀቅ ተስማምተዋል፣ በኮንትራታቸው ውስጥ ማለት ነው። ይህ ታዲያ ለአርሰናል በጣም ጥሩ ነገር ነው። ምክንያቱም አርሰናል እንዳልኳችሁ ለብሩኖ ጉማሬሽ እስከ 80 ከዛም በላይ የማውጣት ፍላጎት ቢኖረውም በርካታ የአርሰናል ደጋፊዎች እኔን ጨምሮ 28 ዓመት ለሞላውና ምናልባትም ከአንድ ዓመት ወይ ከሁለት ዓመት በኋላ ግልጋሎቱ እጅግ በጣም ለሚቀንስ 30 ዓመት ለሚሞላው ተጫዋች 80 እና ከዛ በላይ ዩሮ 80 ሚሊዮን እና ከዛ በላይ ዩሮ ገንዘቦችን ማውጣት ተገቢ አይደለም ብዬ አምናለሁ። ስለዚህ ይህ ዜና ይህ ኮንትራት ለአርሰናል ጥሩ ነው። ስለዚህ አርሰናል የብሩኖ ጉማሬሽን ኮንትራት ይህንን ጉዳይ ከሰማ በኋላ የተጫዋቹን ዝውውር ከ60 እስከ 70 ሚሊዮን ዩሮ ባለው ውስጥ እንግዲህ
መጨረስ ይችላል ማለት ነው። እንግዲህ በአርሰናል ቤት ዘንድሮ በጣም ደስ እያለኝ ያለው መረጃዎች ምንድናቸው? ስማቸው ከክለባችን ጋር እየተያዙ ያሉ ተጫዋቾች በጣም ጥራት ያላቸው ክለባችን አርሰናልን በደንብ ከፍ ማድረግ የሚችሉ ጥራቱን መጨመር የሚችሉ ሻምፒዮንነታችንን ማስቀጠል የሚችሉ ስሞች ናቸው። እንዳለፉት ዓመታት ፕሪሚየር ሊጉን የማያውቁ አማተር የሆኑ ገና የሆኑ ተጫዋቾች ሳይሆኑ ዘንድሮ ስሞችን ስትሰሙ ቶናሊን ስትሉ፣ ብሩኖ ጉማሬሽን ስትሉ፣ እነ ሞርጋን ሮጀርስ ስትሉ ሌሎች ተጫዋቾችንም ስትጠሩ በደንብ አርሰናልን ጥራት መጨመር የሚችሉ የፕሪሚየር ሊጉ ልምድ ያላቸው በጣም ምርጥ ተጫዋቾችን ስም ነው እየሰማን የምንገኘው። ታዲያ ትላንት ምሽት ይህ ብራዚላዊው አማካኝ ብሩኖ ጉማሬሽ ስሙ ተያይዟል ማለት ነው። አርሰናል ከተጫዋቹ ወኪል ጋር በደንብ ከተነጋገረ በኋላ ኒውካስትል ዩናይትዶችም ስለ ብሩኖ ጉማሬሽ ለመደራደር ፍቃደኛ እንደሆኑ አረጋግጠው ለአርሰናል ፍቃድ ሰጥተዋል። መነጋገር እንችላለን ስለ ብሩኖ ጉማሬሽ ጉዳይ፣ በዋጋውም በተለያዩ ጉዳዮች መነጋገርና መደራደር ይቻላል በሚል ለአርሰናል ግሪን ላይት ወይም አረንጓዴ መብራት አብርቷል ማለት ነው። ስለዚህ አርሰናል ጉማሬሽን እንግዲህ መከታተል ጀምሯል። ቶናሊን ሊተወው እየመሰለ ነው እንግዲህ የአርሰናል አካሄድ። ብሩኖ ጉማሬሽን ከኒውካስትል በማምጣት የቶናሊን ጉዳይ ለመተው እያሰበም ይመስለኛል። እንግዲህ እዚህ ጋር አንድ ማንሳት የምፈልገው ነገር ምንድን ነው? ብሩኖ ጉማሬሽ ለአሰልጣኝ ሚኬል አርቴታ አጨዋወት እና ሲስተም እጅግ በጣም ተስማሚ ተጫዋች ነው። ከክለባችን ላይ እንግዲህ ከጋብሪኤል ማጋሌሽ ጋር በጣም የጠበቀ ጓደኝነት አላቸው። በነገራችን ላይ ብሩኖ ጉማሬሽ እና ጋብሪኤል ማጋሌሽ ሁለቱም በብራዚል ብሔራዊ ቡድን የሚጫወቱ ተጫዋቾች መሆናቸውን ተከትሎ ማለት ነው። ስለዚህ በቀጣይ ዓመት ምናልባትም ይህንን ተጫዋች በክለባችን ከማጋሌሽ ጋር ልንመለከተው እንችላለን። እንግዲህ ትላንትና አርሰናል አንድ ወሳኝ ዝውውርን አጠናቆ ጨርሷል። እሱም የክለባችን በግራ መስመር ተከላካይነት እንደዚሁም ደግሞ በመሃል ተከላካይነት ጭምር በደንብ እያገለገለን የሚገኘውንና ዋንጫ እንድናሳካ ከረዱን ተጫዋቾች በጣም ትልቅ ተጽዕኖ ከነበራቸው ተጫዋቾች አንዱ የሆነውን እንግዲህ ኢኳዶራዊውን ፔሮ ሂንካፔን አርሰናል በቋሚ ኮንትራት ማስፈረሙን አረጋግጧል። እንደምታውቁት ይህ ተጫዋች በውሰት ነበረ ከባየር ሊቨርኩሰን የመጣው፣ ቋሚ የኛ ተጫዋች አልነበረም። ትላንትና ግን ክለባችን አርሰናል በይፋዊ ገጹ ላይ ማለት ነው ፔሮ ሂንካፔን ውል ቋሚ ማድረጉን አረጋግጧል። በጣም ደስ የሚለው ደግሞ ፔሮ ሂንካፔን የመሰለ ተጫዋች ያስፈረምነው በ34.5 ሚሊዮን ፓውንድ ብቻ ነው። እንግዲህ በአሁኑ ሰዓት ለተጫዋቾች ከ70 እና ከ80 በታች በማይጠራበት ጊዜ እኛ ፔሮ ሂንካፔን የመሰለ ምርጥ ተጫዋች እንግዲህ በ35 ሚሊዮን ፓውንድ እንግዲህ ያው 34.5 ማለት ነው ቋሚ ማድረጋችንን አረጋግጠናል። ለ5 ዓመት ነው ፔሮ ሂንካፔ ለክለባችን አርሰናል ፊርማውን ያኖረው። ይህ በጣም የረጅም ጊዜ ኮንትራት ነው። ስለዚህ ፔሮ ሂንካፔ ለዚህን ያህል ጊዜ ለክለባችን መፈረሙ እጅግ በጣም ጥሩ ነው ተብሎም ይጠበቃል። ምክንያቱም አስቡት በአሁኑ ሰዓት እንግዲህ የተጫዋቾች ዋጋ ምን ያህል እንደደረሰ። ትላንትና ምሽት እንግዲህ ማንቸስተር ሲቲ በጣም ምርጥ የሚባል ተጫዋች አስፈርሟል። ማንቸስተር ሲቲ ይህንን ተጫዋች ያስፈረመው በ112 ሚሊዮን ፓውንድ ነው። ከኖቲንጋም ፎረስት ኤሊየት ኤንደርሰንን ማንቸስተር ሲቲ ለማስፈረም የተስማማው ማለት ነው። እንግዲህ አሁን ላይ ተጫዋቾች አስቡት፣ ኤሊየት ኤንደርሰን እንግዲህ ብዙዎች 70 እና 80 ሚሊዮን ፓውንድ በቂው ነው እያሉ የሚከራከሩለት ተጫዋች ነው። በጣም ምርጥ ተጫዋች እንደሆነ ምንም ጥርጥር የለውም። ለቀጣይ ዓመትም ለማንቸስተር ሲቲ በጣም ትልቅ ግልጋሎት እንደሚሰጥ በእርግጠኝነት መናገር ይችላሉ። የማንቸስተር ሲቲን የመሃል ሜዳ በከፍተኛ ሁኔታ ጥራቱን ይጨምሯል። አይታችኋል። በእንግሊዝ ብሔራዊ ቡድን ከክለባችን ተጫዋች ከዴክላን ራይስ እና በቀጣይ ደግሞ የክለባችን ተጫዋች ይሆናል ተብሎ ከሚጠበቀው ከሞርጋን ሮጀርስ ጋር የሚያደርጉትን እንቅስቃሴ በደንብ ተመልክታችኋል ብዬ አስባለሁ። ኤሊየት ኤንደርሰን ምርጥ ተጫዋች ነው። ነገር ግን የሁሉ 112 ሚሊዮን ፓውንድ ድረስ ያወጣል ተብሎ የሚጠበቅ አይነት ተጫዋች አልነበረም። ኖቲንጋም ፎረስት ግን ለሲቲ ይህንን ተጫዋች የሰጠው በ112 ሚሊዮን ፓውንድ እንደሆነ ትላንትና ምሽት ፋብሪዚዮ ሮማኖ አረጋግጧል። በነገራችን ላይ ዝውውሩ ሂርዊጎ ተብሏል። እኛም የአርሰናል ደጋፊዎች ሂርዊጎ ናፍቆናል እያላችሁ ነበር። ትላንትና ይህ ዝውውር ለሲቲ በጣም ትልቅ ዜና ነው። በቀጣይ ዓመት በተለይ በኤንዞ ማሬስካ ስር ከአርሰናል ጋር ድጋሚ ለዋንጫ ለመፎካከር ትልቅ ጥቅም ይሰጣቸዋል ተብሎም ይጠበቃል።
የሕክምና ምርመራውንም ኤሊየት ኤንደርሰን በዛው በአሜሪካ በእንግሊዝ ብሔራዊ ቡድን ያደርጋል ተብሎ ነው የሚጠበቀው። እዚህ ጋር እንግዲህ ሞርጋን ሮጀርስም በነገራችን ላይ አርሰናል ሕክምናውን በዛው ከዓለም ዋንጫው በፊት ነው ለመጨረስ እቅድ ያለው ዝውውሩን። ስለዚህ ሞርጋን ሮጀርስም ከአስቶን ቪላ ጋር የሚደረገው የገንዘብ ድርድር ሙሉ በሙሉ ከተሳካ በዛው በአሜሪካ በእንግሊዝ ብሔራዊ ቡድን ሕክምናውን አድርጎ ሂርዊጎ ይባላል ተብሎ ነው የሚጠበቀው። ሞርጋን ሮጀርስም ልክ እንደ ኤሊየት ኤንደርሰን አስቶን ቪላዎችን ልቀቁኝ እያለ ነው የሚገኘው። ትላንትና በነገራችን ላይ ኤሊየት ኤንደርሰን ለኖቲንጋም ፎረስቶች እባካችሁ ልቀቁኝ፣ ማንቸስተር ሲቲን መቀላቀል እፈልጋለሁ፣ ህልሜን መኖር እፈልጋለሁ፣ ከትልልቅ ክለቦች አንዱን መቀላቀል እፈልጋለሁ፣ ስለዚህ እባካችሁ ልቀቁኝ በሚል ለኖቲንጋም ፎረስቶች ከፍተኛ የሆነ ተደጋጋሚ ጥያቄን በማቅረብ ኖቲንጋም ፎረስቶች በስተመጨረሻ በዚህ ሂሳብ እንዲስማሙና ወደ ሲቲ እንዲሄድ እንደፈቀዱለት ነው የተሰማው። የተጫዋች በዩናይትድ ጭምር በጥብቅ ነበር የሚፈልገው። ማንቸስተር ዩናይትዶች ኤሊየት ኤንደርሰንን በጣም ነበር የሚፈልጉት። ነገር ግን ሲቲ በስተመጨረሻ ይህንን ዝውውር አሸንፏል ማለት ነው። ስለዚህ የሞርጋን ሮጀርስም ዝውውር እንደዚህ የመሆን እድሉ ሰፊ እንደሆነ ነው መረጃዎች የሚያሳዩት። ምክንያቱም ሮጀርስ ቼልሲ በተደጋጋሚ ጥያቄ ቢያቀርብለትም ከአርሰናል የተሻለ ደሞዝ እንሰጣለን ቢሉትም ሞርጋን ሮጀርስ ግን ለአርሰናል ብቻ መጫወት እንደሚፈልግ ለቼልሲዎች በተደጋጋሚ አረጋግጦ ነግሯቸዋል። ለአስቶን ቪላ አመራሮችም ዝውውሩ ለሚመለከታቸው አካላትም እኔ መቀላቀል የምፈልገው አርሰናልን ነው ሲል እንዳሳወቃቸው ነው የተሰማው። ስለዚህ በዛው በእንግሊዝ በአሜሪካ ዓለም ዋንጫ እያለ ማለት ነው ከአስቶን ቪላና አርሰናል በዋጋ ደረጃ የሚስማሙ ከሆነ በቀጣይ ሳምንት እሱም እንደዚሁ ሂርዊጎውን ልንሰማ እንደምንችልና ሕክምና ምርመራውን በዛው በአሜሪካ አድርጎ የአርሰናል ንብረት የመሆን እድሉ እንደሚሰፋ ነው እየተሰማ የሚገኘው ማለት ነው። ስለዚህ ከ4 ቀናት በኋላ ማለትም ይህ መረጃ ወደ እናንተ ማደርስላችሁ እንግዲህ ዛሬ አርብ ነው። ስለዚህ ከቅዳሜ ከእሁድና ከሰኞ በኋላ ቀጣይ ሳምንት ከማክሰኞ ጀምሮ አርሰናል ይፋዊ ጥያቄዎችን ማቅረብ ይጀምራል። ከክለባችን ለሚለቁ ተጫዋቾችም ማዳመጥ የሚጀምርበትና መልቀቅ የሚጀምርበት ሰዓት ነው። እንግዲህ ለሊያንድሮ ትሮሳርድ እንደ ከሳውዲ አረቢያ ጭምር በርካታ ጥያቄዎች ለአርሰናል እንደቀረቡለት ተረጋግጧል። ከጣሊያን ሴሪኤ፣ ከስፔን ላሊጋ እና ከቱርክም ለትሮሳርድ ብዙ ጥያቄዎች ቀርበዋል። እንደዚሁም ደግሞ ለጋብሪኤል ማርቲኔሊም ብዙ ጥያቄዎች ከስፔን፣ ከጀርመን ቡንደስሊጋ፣ ከሳውዲ አረቢያም ጭምር እንደቀረበ ተረጋግጧል አርሰናል። ስለዚህ አርሰናል ከቀጣይ ሳምንት ጀምሮ በተለይ ደግሞ የትሮሳርድ ጉዳይ በጣም ይፈጥናል ተብሎ ይጠበቃል። ሊያንድሮ ትሮሳርድን፣ ጋብሪኤል ማርቲኔሊን እንደዚሁም ጋብሪኤል ጄሱስን፣ ክርስቲያን ኖርጋርድን የመሳሰሉ ተጫዋቾች አርሰናል በይፋ መልቀቅ የሚጀምረውም ከቀጣይ ሳምንት ጀምሮ ነው የሚሆነው። እያንዳንዱ የዝውውር ገንዘብ በአዲሱ የበጀት ዓመት አርሰናል እንዲመዘገብ ስለሚፈልግ ማለት ነው። እንግዲህ ክለባችን ቀጣይ እንግዲህ የሚያቀርባቸውን ጥያቄዎች በቅደም ተከተል ስነግራችሁ በተለይ ሁለቱ ላይ የፈጠነ ጥያቄ አርሰናል ያቀርባል። አንደኛ በሞርጋን ሮጀርስ ላይ ይፋዊ ጥያቄ ለአስቶን ቪላ ያቀርባል ተብሎ ነው የሚጠበቀው። በመቀጠል ሁለተኛውን ጥያቄ ኒውካስትሉ ተጫዋችና ዛሬ ስለነገርኳችሁ ለብሩኖ ጉማሬሽ ያቀርባል ተብሎ ይጠበቃል። እንግዲህ በተለይ የሞርጋን ሮጀርስ ጉዳይ አስቶን ቪላዎች ትንሽ በገንዘብ ጉዳይ ላይ በጣም መከራከር የሚወዱ አይነት ቡድን ናቸው አስቶን ቪላዎች። ስለዚህ ከአርሰናል ጋር በጣም በሮጀርስ ጉዳይ በዋጋ ጉዳይ ረጅም ጊዜ እንዳይፈጅ የሚፈራው እሱ ነው፣ የዋጋ ስምምነት ማለት ነው። እዛ ላይ ትንሽ ጊዜ ሊወስድባቸው እንደሚችል ይጠበቃል። የብሩኖ ጉማሬሽ ግን አርሰናል 60 ወይም 70 ይዞ ከሄደ የማግኘት እድሉ ሰፊ ስለሆነ አርሰናል ይፋዊ ጥያቄ ለኒውካስትል ያቀርባል ማለት ነው። እንግዲህ ክለባችን አርሰናል ለብሩኖ ጉማሬሽ ጥያቄ የሚያቀርብ ከሆነ ለሳንድሮ ቶናሊ ጥያቄ ያቀርባል ተብሎ አይጠበቅም። አርሰናል በተመሳሳይ ሰዓት የብሩኖ ጉማሬሽ እና የሞርጋን ሮጀርስን ዝውውር እያካሄደ ደግሞ ለክለብ ብሩጁ ተጫዋች ክሪስቶስ ዞሊስ እንደዚሁም ለፈረንሳይ ሊል ተጫዋች ለሞሮኮዊው አዩብ ቡዋዲ እንደዚሁም ደግሞ ለፓሪስ ሰን ጀርሜኑ ተጫዋች ብራድሊ ባርኮላ እንደዚሁም ደግሞ ለሪያል ማድሪድ ንብረት ለሆነው ለኒኮ ፓዝ ጥያቄን ያቀርባል ተብሎ ይጠበቃል። እነዚህን ጥያቄዎች ካቀረበ በኋላ ከክለቦቹ የሚሰጠውን መልስ በደንብ ተመልክቶ
የመሃል ተጫዋች፣ የክንፍ ተጫዋች እንደዚሁም ደግሞ የቀይ መስመር ተከላካይ ቢያንስ ከ4 እስከ 5 የሚገመቱ ተጫዋቾችን ቀዩ ነጩ ማሊያን እንዲለብሱ ክለባችን አርሰናል ያስፈርማል ተብሎም ይጠበቃል። በእርግጠኝነት የምነግራችሁ እንዳልኳችሁ ከክለባችን ጋር ስማቸው እየተያዙ የሚገኙ አርሰናል እያነጋገራቸው የሚገኙ ተጫዋቾች በጣም ክለባችንን በደንብ ከፍ የሚያደርጉ ጥራታችንን የሚያሳድጉ ተጫዋቾች ናቸው። እነ ብሩኖ ጉማሬሽ፣ እነ ክሪስቶስ ዞሊስ፣ እነ ሞርጋን ሮጀርስ፣ እነ ብራድሊ ባርኮላን፣ እነ ኒኮፓዝን ጨምሮ ሌሎችም እየተነሱ የሚገኙ ተጫዋቾች አዩብ ቡዋዲን ጨምሮ ማለት ነው የክለባችንን ጥራት በደንብ ከፍ የሚያደርጉ ናቸው። ስለዚህ በዛሬ ዕለት የወጣው ወሳኙ መረጃ አንደኛ የብሩኖ ጉማሬሽ መረጃ ነው። ሁለተኛው ደግሞ የፔሮ ሂንካፔ የዝውውር መረጃ ነው። ስለዚህ የእናንተን ሀሳብ እንድታስቀምጡልኝ ይፈልጋሉ። በተለይ ስለ ብሩኖ ጉማሬሽ ምን ታስባላችሁ? ተጫዋቹ 28 ዓመት ላይ የሚገኝ ተጫዋች ነው። ብራዚላዊ ተጫዋች ነው። የመሃል ሜዳ ስፍራ ተጫዋች ነው። ይህ ተጫዋች ወደ ክለባችን ቢመጣ ምን ያህል ከአርቴታ ሲስተምና አጫዋት ጋር ይሄዳል ብላችሁ ታስባላችሁ? የእናንተን ሀሳብ አስተያየት ኮመንት ላይ እንድታስቀምጡልኝ ይፈልጋለሁ። ስለ ፔሮ ሂንካፔ በቋሚነት ለክለባችን መፈረሙስ ምን አይነት ስሜት ሰጣችሁ? በቀጣይ ዓመታት እንግዲህ የፔሮ ሂንካፔ እና የሪካርዶ ካላፊዮሪ ጥምረት አሁንም በክለባችን አርሰናል ይቀጥላል። ለዕለቱ የተሰሙ ወሳኝ የዝውውር ሰበር መረጃዎች ይህንን ይመስላሉ። በቀጣይ ደግሞ በሌሎች ወሳኝ ጥንክሮች፣ በሌሎች ወሳኝ መረጃዎች ስለ ብሩኖ ጉማሬሽም ሆኑ ስለ ሌሎች ተጫዋቾች በሚወጡ ዝርዝር ጉዳዮች ወደ እናንተ የምመለስ ይሆናል። ሀገር ውስጥ ከባህር ማዶ በመሆን የዚህ ቻናል ቤተሰብ በመሆን በየዕለቱ የመድፉ የክለባችንን መረጃዎች በመስማት ከጎን የሆናችሁትን በሙሉ ከልብ እያመሰገንኳችሁ በሌላ ወሳኝ የዝውውር መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።